የስኬትን መሰላል ደረጃ በደረጃ ወደ ላይ በወጣችበት ጊዜ ሁሉ ራሔልን ያጋጠሟት ማህበራዊና ግላዊ ችግሮች አያሌ ነበሩ። አሻግራ ታየው ከነበረው ግቧ ለመድረስ ቆርጣ ነበርና ችግሮቿን ሁሉ እንዳመጣጣቸው በመመከት ብዙ ርቀትና ከፍታ ለመጓዝ በቅታለች። የትፍስት ኮረብታ በ4 ሚሊዮን ብር አቅም በሽርክና መቋቋምና ጥራት ከብቃት ጋር ያለው አገልግሎት መስጠት ለእሷና ለሸሪኮቿ የሚያመረቃ ገቢ እንዲያገኙ አድርጓል። የራሔል የዘወትር ሕልሟ የነበረው ጉዳይ እስኪወጠንና ተሟልቶም ተግባራዊ እስኪሆን ድረስ ጥረቷ አልቀነሰም። እህቶቿ በሁለት አቅጣጫ ከሚያካሄዱት ንግድና ከትፍስት ኮረብታ ከምታገኘው የሽርክና ድርሻ ጥሩ የገንዘብ አቅም ላይ እስክትደርስ ጊዜዋን፣ እውቀቷንና ጥረቷን አቀናጅታ ሰርታለች። ልታቋቁሙ ያሰበችው ሰብአዊና ወገናዊ ድጋፍ ሰጪ ድርጅት እውን እንዲሆን እልህ የተሞልታ የምትራመድበት ወቅት ያን ጊዜ ነበር። የህይወቴ ግብ የምትለውን ይህንን የእርዳታ ድርጅት ለማቋቋም ስታስብ አንዳንድ መሰረታዊ ቅድመ ሁኔታዎችን አዘጋጅታለች። የድርጅቷን ዓላማና ግብ፣ ድርጅታዊ መዋቅሩን፣ አስተዳደራዊ መርሆን፣ የትምህርት፣ የጤና፣ የማህበራዊ ዘርፉን እንቅስቃሴ በባለሙያ በማስጠናትና በማስነደፍ የረዥምና የአጭር ጊዜ ግልጽ እቅዶችን በመዘርዘር እርዳታ ሊሰጧት ለሚችሉ ዓለም አቀፋዊ፣ አህጉራዊና ሀገራዊ ድርጅቶችን በማቅረብ በመጻጻፍ በጎ ምላሽ አመቻችታለች። ሁኔታዎች ተስተካክለው ተስፋ ለወገን አምባን ከዚያው ከትፍስት ኮረብታ በመጠኑ ከራቀ ስፍራ ላይ ስትቆረቆር በዙሪያ ከነበሩት መካከል የሐሳቧ ደጋፊዎች ጥቂት ነበሩ። መንግስት በፈቀደላት ሰፊ አምባ ላይ ወሰኑ ታጥሮ በእቅዱ መሰረት የቤቶች ግንባታ ተጀምሮ ስራው ሲፋፋም እርዳታ የጠየቀቻቸው ዓለም አቀፋዊና ሀገራዊ ድርጅቶች ወኪሎቻቸውን በመላክ ጅምሩንና ሂደቱን አስጠንተው ተስፋ ስላዩበት እርዳታ እንድታገኝ አድርገዋል። በጥረቷ እድገት መጠን እርዳታቸውን ካደረጉላት ድርጅቶች መካከል ትልልቆቹ ዩኔስኮ፣ ዩኒሴፍ፣ IPPF፣ SOS እና ከሀገር ውስጥም የትምህርት ሚኒስቴር፣ የጤና ጥበቃ ሚኒስቴርና የህፃናት ኮሚሽን የሚጠቀሱ ናቸው። ከአጎዛ ገበያ የጉልት መደብ ላይ ተቀምጠው በኑሮ እንግልት ሲቆዝሙ ከእድሜያቸው በታች የተጨነቁትን የድሆች ልጆች በተለያዩ ችግሮች ምክንያት ሰብሳቢ አጥተው በየመንገዱ ዳር የወደቁትን ወጣቶችና አረጋውያን ሰብስባ ለመርዳት ጠንካራ ምኞት ነበራት። ራሔል የተመኘችውና ያሰበችው ተሳክቶ የገንዘብ ባለቤት በመሆኗም ያለመችውን የእርዳታ ድርጅት አቋቋመች። ከትፍስት ኮረብታ ብዙ የሚያራቀው ድርጅት በ1980 ዓ.ም ሰኔ ማለቂያ ላይ ግንባታው ተጀመረ። በ1981 ዓ.ም ነሐሴ 28 ቀን ለእርዳታው ስራ ያገለግላሉ ተብለው የታቀዱት ልዩ ልዩ ክፍሎች ተሰርተው ተጠናቀቁ። እያንዳንዳቸው 4 አልጋዎችን መያዝ የሚችሉ 50 አነስተኛ ክፍሎች በ5 ረድፍ ተሰርተዋል። አንዱ ረድፍ 10 ክፍሎችን የያዘ ሲሆን በውስጡ 40 አልጋዎች ይዟል። ለመኝታ የተዘጋጁትን አልጋዎችና ፍራሾች በሙሉ በእርዳታ የሰጡት 2 የውጭ ሀገር ድርጅቶች ሲሆኑ ብርድ ልብሶቹንና አንሶላዎቹን ደግሞ 2 ቱጃር ኢትዮጵያውያን ነጋዴዎች ገዝተው አበርክተዋል። የተስፋ ለወገን አምባ ስራ ሊጠናቀቅ መንፈቅ ሲቀረው ጀምሮ በአምባ የሚረዱ ልጆችን ለማሰባሰብና ለእነሱም የሚያገለግሉ መምህራን፣ የጤና ሰራተኞች፣ ምግብ አብሳዮች፣ የጠቅላላ አገልግሎት ሰራተኞች በማወዳደርና በመምረጥ አስፈላጊው የሰው ኃይል ሲዘጋጅ ከርሟል። ቁልፍ የሆኑትን የኃላፊነት ቦታዎች ለዘመዶቿና ለወዳጆቿ እንደ ችሎታቸው የደለደለችው ራሔል ነበረች። ሌላውን ስራ ሁሉ ትቶ የአምባውን እንቅስቃሴ እንዲመራ ጌታሁንን በአስተዳዳሪነት፣ የገንዘብ እንቅስቃሴን በተመለከተ ደሳለኝን የንብረት ክፍል ኃላፊነቱን ለእናቷ አደልድላለች። ሕፃናቱንና ወጣቶቹን በመቆጣጠርና በመምከር የምግባቸውን መሰናዶ ጥራትን በመቆጣጠር እንዲሰሩ ወይዘሮ ዳሮን ሾመች። በተስፋ ለወገን አምባ ለመጀመሪያ ዙር እርዳታ የተሰበሰቡ ልጆች 180 ነበሩ። ችግረኞቹን ወጣቶች ከአዲስ አበባ ልዩ ልዩ አቅጣጫዎች ለመሰብሰብ የተቻለው በቀላሉ ነበር። እድሜያቸውም ከ4 እስከ 16 ዓመት የሚደርስ ሲሆን ከእነዚህም ጋር 12 አረጋውያን ተጧሪዎች አሉበት። በየመንገዱ ዳር ወድቀው የቀን ሐሩር የሌሊት ቁርስ ሲፈራረቅባቸውና ከውሾች ጋር እየተጋፉ ከከተማው ጥራጊ ውስጥ ምግባቸውን ይለቅሙ የነበሩትን ክፉዋን ዜጎች በሙሉ ለመቀበል የአምባው አቅም ውስንነት ራሔልንና አብረዋት ዘመቻውን ያደረጉትን ሰዎች ያሳዘነ ጉዳይ ነበር። በቀጣዩ የ1982 ዓ.ም መጀመሪያ ላይ እንቅስቃሴውን እንዲጀምር የታቀደለት አምባ የመክፈቻ በዓልና ስነ ስርዓት እንዲኖረው ተደርጓል። በዚያም ዕለት ለአምባው መመስረት እርዳታ ያደረጉ የመንግስትና የግል ድርጅቶች ተወካዮች
እርዳታ የለገሱ ግለሰቦች እንዲገኙ ጥሪው ተላለፈ። የአምባው በይፋ መታወቅና ስራ መጀመር ክብረ በዓል መስከረም 10 ቀን 1982 ዓመተ ምህረት ሆነ። በተወሰነ የምረቃ ዕለት በርካታ የመንግስትና የግል ድርጅቶች ተጠሪዎች በስፍራው ተገኙ። በግልና በቡድን እርዳታ የሰጡ ኢትዮጵያውያንም ነበሩ። እጅግ ሰፊ የሆነው ግቢ በባለ 3 ህብረ ቀለማት ባንዲራ ተንቆጥቁጦ ተዘጋጀ። ስነ ስርዓቱን የከፈተው ባለስልጣን በትምህርት ሚኒስቴር የትምህርት ማስፋፊያና ማጎልበቻ ክፍል ኃላፊ ነበር። ከጎስቋላዎቹ ህጻናት መካከል ሁለቱ ባቀረቡት መቀስ ጥብጣቡን ከቆረጠ በኋላ እንግዶቹ ሁሉ ወደ አዳራሹ ገቡ። እንግዶቹና የአምባው ሰራተኞች እንዲሁም የሚረዱት ልጆችና አረጋውያኑ ቦታቸውን ይዘው ከተቀመጡ በኋላ ስለ አምባው ተመስርቶ ለስራ መዘጋጀት የተሰማትን ደስታ በመግለጽ የትምህርት ሚኒስቴሩ ተወካይ የመክፈቻ ንግግር እንዲያደርግ ጋበዘች። የተጋበዘውን ባለስልጣን የተሰጠውን መድረክ ተቀብሎ የአምባው ተግባርና ዓላማ ከትምህርት ሚኒስቴር መርህ ጋር ተጣጥሞ የሚሄድ መሆን እንዳለበት የሚያሳስብና መስሪያ ቤቱም አስፈላጊውን ትብብርና ድጋፍ እንደሚያደርግ ገለጸ። አገላለጹና የሰውየው ሁኔታ ግን የተረበሸ ነበር። አቶ ኤፍሬም ዳኛው መድረኩን ለቆ ከክብር ስፍራው ሲመለስ ሰውነቱ ግሎ ላባ መንጭቷል። የራሄል የዚያ ድርጅት መስራችነትና የእሱ በዚያ መገኘት ድንጋጤም አድናቆትን ፈጥሮበት ነበር። የድርጅቱን ዓላማና ተግባር በሚመለከት እንዲሁም አምባው የተቀበላቸውን ተረጂዎች ቁጥር የሚያከናውናቸውንም ተግባራት በመግለጽ ራሄል አምባውን አስተዋወቀች። ከገለጻው በኋላ ጉብኝት ቀጠለ። የተስፋ ለወገን አምባ በ5 ሰፋፊ ግቢዎች ተከፋፍሎ የተሰራ ነው። ግቢ 1 የአስተዳደር ቢሮዎችን፣ የመማሪያ ክፍሎችንና ክሊኒክን የያዘ ሲሆን ግቢ 2 ደግሞ የመመገቢያ አዳራሽ፣ የምግብ ማዘጋጃ ክፍሎችን እንዲሁም ግምጃ ቤትን ያካተተ ነው። ግቢ 3 ደግሞ በግቢው ውስጥ የሚሰሩ የአስተዳደር የመምህራንና የምግብ ቤት ሰራተኞች መኖሪያ ሆኖ በውስጡም በ2 ረድፍ ህንፃ 20 ክፍሎችን የያዘ የሴቶች ልጆችና የአረጋውያን መኝታ ክፍል አለበት። ግቢ 4 ደግሞ በ3 ረድፍ ባለ 10 ክፍሎች ህንፃ ያለበትና ለወንዶች ልጆች መኝታ የተዘጋጀ ነው። ግቢ 5 ከሁሉም ስፋት ያለውና ለልዩ ልዩ የምርት ስራዎች የሚያገለግሉ የስራ ክፍሎች ያሉበት ነው። ሰብሳቢ የሌላቸው ወጣቶች በድርጅቱ ጥላ ስር ከሆኑ በኋላ ከቀለም ትምህርታቸው ጎን የሚሰማሩባቸው የሙያና የትምህርት ተግባራት ታቅደዋል። መሳሪያዎቹም ከሞላ ጎደል ተዘጋጅተዋል። እነዚህን ሁሉ ስፍራዎች ከበቂ መግለጫ ጋር ራሄል አስጎበኘች። ከጉብኝቱ በኋላ እንግዶቹ መጠነኛ የምሳ ግብዣ ተደረገላቸው። በዚህ ወቅት አንዳንድ ድርጅቶችና ግለሰቦች ተጨማሪ እርዳታ እንደሚሰጡ ቃል ገቡ። ከምሳ ግብዣው በኋላ የአምባውን መከፈት ምክንያት በማድረግ የተዘጋጀው መጽሔትና የምስጋና ወረቀት ለእንግዶቹ ታደለ። መጽሔቱንና የምስጋና ወረቀቱን እንዲሁም ሌላ ከበድ ያለ የታሸገ ፖስታ ለክብር እንግዳው ለአቶ ኤፍሬም የሰጠችው ራሄል ነበረች። በባለስልጣንነቱ ከሌሎች ፈንጠር ብሎ ተቀምጦ ወደ ነበረው ኤፍሬም በፈገግታና በትህትና ቀርባ ኤፍሬም ቆማጣም አይደለውም፣ ደህይቼም አልቀረውም። ያኔ የጠየከኝን ደብዳቤዎችንና ፎቶዎችን ዛሬ ስመልስልህ ደስ እያለኝ ነው ብላው መልሱን ሳትጠብቅ እንደፈገገች ወደ ሌሎቹ እንግዶች ተራምዳ የምስክር ወረቀቶቹን ማደል ቀጠለች። የምረቃው በዓል ተጠናቆ እንግዶቹ ከተሸኙ በኋላ አምባው ስራ የጀመረበትን ዕለት ለማስታወስና እያንዳንዱም ሰው ለጠንካራ ኃላፊነት ራሱን እንዲያዘጋጅ ለማድረግ በወጣቶቹና በግቢው ሰራተኞች በሙሉ የችግኝ ተከላ ተደረገ። ሁሉም በስማቸው በዕለቱ የተከሉትን ችግኝ ተንከባክቦ በማሳደግ ለቀጣዩ ዓመት ማሳየት እንዳለባቸው ራሄል አስገነዘበች። ከምረቃው ሳምንት በፊት በተደረገ የትውውቅ ስነ ስርዓት ላይ የአምባውን የአኗኗር ስርዓትና ደንብ፣ የህፃናቱንም ተግባርና ሊኖራቸውም የሚገባውን ዓላማ ያስረዳው ጌታሁን ነበር። እያንዳንዱም ሰራተኛ ኃላፊነቱን ከመብቱና ከግዴታው ጋር ተረዳ። አካላቸውና ሞራላቸው የኮሰሰው ህፃናትና ወጣቶች የተነገራቸውን ሁሉ በእሽታና በፈገግታ ተቀብለው በየመኝታ ክፍላቸው ተደለደሉ። አምባው በሙሉ ኃይሉ ስራውን ከጀመረ በኋላ ከዕለት ወደ ዕለት እየጎለበተ የሄደው እንቅስቃሴና ኑሮ የህይወት እስትንፋስ እያሞቀው መድመቅ ጀመረ። የተነደፈው መርሃ ግብርም በጥሩ ሁኔታ መከናወኑን ቀጠለ። በሙያቸውና በወገን ፍቅር ተስበው በተሰለፉት መምህራን ጥረት ከብዙ አጓጉል ጠባዮችና ልምዶች የተላቀቁት ወጣቶች በትምህርትና በስራ ራሳቸውንና አካባቢያቸውን መለወጥ ጀመሩ። በተለይም ከቀለም ትምህርት ጊዜ ውጭ እንደየዝንባሌያቸው ተሰልፈው ውጤት እንዲያሳዩበት በተሰጣቸው የሥራ መስክ ሰላማዊ ፉክክር በማድረግ በአጭር ጊዜ ውስጥ ፍሬ ለማሳየት ጀመሩ።
በ10 ወራት ቆይታ በጓሮ አትክልት ልማት፣ በዶሮ እርባታ፣ በሽመና፣ በልብስ ስፌት፣ በጥልፋ ጥልፍ ስራና በአበባ ማልማት ስራ ላይ የተሰማሩት ልጆች አምባውን ውበትና ህይወት አላበሱት። የልጆቹም የአካልና የመንፈስ እድገት ያንኑ ያህል በጉልህ ታየ። በርህራሄያቸውና በደግነታቸው የብዙዎችን ስሜት መማረክ የቻሉት ወይዘሮ ዳሮ እማማ ትልቋ በሚል ስያሜ በአምባው ውስጥ ታወቁ። የተጣለባቸውንም ኃላፊነት ለመወጣት የልጆቹን ምግብ ዝግጅት በመቆጣጠር ሲያማቸውና የብቸኝነት ስሜት በሚያጠቃቸው ጊዜ በማባበል በማጠናከር ተገቢውን የእናትነት ስራቸውን በደስታ ተያያዙት። የተቆረጠላቸውን ደሞዝ ለግላቸው ጠቀሜታ ሳይሆን በድርጅቱ ውስጥ ላሉ ልጆች ማበረታቻና ማባበያ የሚሆኑ ስጦታዎች፣ ሽልማቶች መግዣ ያደርጉት ነበር። በመጀመሪያው ዓመት ማብቂያ ላይ ወጣቶቹ ባዘጋጁት የትምህርት ቤት መዝጊያ በዓል ላይ የታየው የሥራ ውጤትና የአምባው መጎልበት ሰራተኞቹንም ሆነ እርዳታ ለጋሾቹን ያስደሰተ ሆነ። በዚያ ዝግጅታቸው ላይ የአምባው ወጣቶች ተነጋግረውና ተስማምተው ለአምባው አስተዳደር ያቀረቡት ጥያቄ ልባዊ ድጋፍ ስላስገኘ ተቀባይነት ኖረው የወጣቶቹ ጥያቄም በዓመት መግቢያና ማለቂያ ላይ የሚገዛላቸው ልብስና ጫማ ቀርቶ እነርሱም ከልዩ ልዩ ምርቶቻቸው የሚያስገኙት ገቢ ተጠራቅሞ ቢያስፈልግም የአንድ ዓመት ቁርስ ትተው በሚያጠራቀሙት ገንዘብ በየመንገዱ ዳር ወድቀው የቀሩት ሌሎች ልጆች በአምባው እንዲረዱበት የሚያሳስብ ነበር። ይህ ጥያቄያቸው የብዙዎቹን የአምባውን ሰዎች ስሜት ነካ። የወጣቶቹ ተወካይ ጥያቄያቸውን በንባብ ባሰማበት ወቅት ስሜትና ሐዘኔታ ፈንቅሏቸው ራሔልና ጌታሁን ሌሎቹም አልቅሰዋል። ወጣቶቹ በጠየቁት መሰረትም እንደ አምባው አቅም ሌሎች ልጆች እንደሚሰበሰቡ ተነገራቸው። በሁለተኛው የትምህርት ዘመን መጀመሪያ ላይ ሌሎች 70 ወጣቶች ከመንገድ ዳር ኑሮ ወደ አምባው በመምጣት እንዲቀላቀሉ ተደረገ። በአንድ ክፍል 4 ሆነው የሚኖሩት ተጨማሪ ህጻናት እስኪሰራ ድረስ በመሸጋሸግ 6 ሆነው እንዲኖሩ ተደለደሉ። በሁለተኛው ዓመት አጋማሽ ላይ ራሔል ከአስተናጋጅነት ስራዋ በፈቃዷ ለቀቀች። ለምኞቷና ለዕቅዷ የጀርባ አጥንቱን ያገለገላትን የትፍስት ኮረብታን እንቅስቃሴ በሙሉ ጊዜና ትኩረት መቆጣጠር እንዳለባት ወሰነች። ምኞት፣ ተስፋ፣ ጥረት፣ ውጤት የራሔል የማያቋርጥ ሌላኛው ውበት መፍካቱን ቀጠለ። በየልባቸው ጥልቀት ታፍኖ ኮስሶ የነበረው ስሜት በምስራቅ አስተዋይነትና ቀና አመለካከት ጎልብቶ እንደ ገሞራ ፈነዳ። የጌታውንና የራሔል መፋቀር ጉዳይ በየትም በሰፊው ተወራ። ወሬው የደረሳቸው ወይዘሮ ሽማጫሽና ዘመዶቻቸው እንዲሁም ተስፋዬ ቦሩ ነገሩ የልብ ቁርጥማት ሆነባቸው። ለወዳጅ፣ ለዘመድ፣ ለድርተኛ፣ ለማህበርተኛ ሁሉ ባገኙት አጋጣሚ የጌታውንን ሸርና የደረሰበትን አዲስ የኑሮ ሁኔታ ለማስተዋወቅ ከማንም በበለጠ ወይዘሮ ሽማጫሽ ሰፊ ሚና ተጫወቱ። ጌታውን ልጃቸውን አታሎ በመተትም አደንዝዞ እንዳገባት ከዚያም በትዳሩ ላይ በመወስለት ምንትያ ልጆች እንዳስወለደ ያችንም ትቶ ገንዘብ ወዳላት ወደ ራሔል እንደተገለበጠ አሳምረው ባወሩበት ስፍራ ያዳመጣቸው ሁሉ ጌታውንን ያወግዘው ነበር። እሳቸውም በየቤተ ክርስቲያኑ አልፎ አልፎም በየውቃዊው ቤት በመሄድ የጌታውንን ነገር ለአምላክና ለመላእክት ለአድባርና ለአውጋሩ አሳቀሉ። ልጃቸውን መቅኖ እንዳሳጣት እሱም መቅኖ እንዲያጣ ተሳሉበት። ያልታሰበ አደጋ ሐሳቡን እንዲቀጭበት መንገዱን እንዲዘጋበት ተመኙ። ጌታውን ግን የኋላ ኋላ ባመጣው የመኖር ገመና ወደ አዲስ የህይወት ምዕራፍ ያላንዳች ችግር መራመዱን ቀጠለ። ከአንድ ዓመት ቆይታ በኋላ የራሔልና የጌታውን ግንኙነት ወግና ስርዓት እንዲኖረው ተመከረና ምክሩን በእቅድ ተነደፈ። የጋብቻ ጊዜና የድግስ ሁኔታ ተመረጠ። ከራሔል ሀብትና ጸጋ አንጻር ሲታይ እጅግ ውሱን የሆነ ዝቅተኛ የድግስ መሰናዶ እንዲደረግ ስምምነት ሆነ። በግራ በቀኝ ያሉ ዘመዶችና ጓደኞች ተቀበሉት። የዝግጅቱ ሙሉ ኃላፊ ሆና የተመደበችው ምስራቅ ነበረች። የዘመኑ ግንቦት ወርም ለሰርጉ በዓል ተመረጠ። ኃላፊነቱን የተቀበለችው ምስራቅም ከዚያ ሁኔታ ጋር አስታካ ለሁለተኛው ሴራዋ የታጠቀችው ያኔ ነው። ፈር ከያዘው ከነ ራሔል ጉዳይ ይልቅ ደሳለኝና ሽታይን ለማቀራረብ ስለምትጠቀምበት ስልት ክፉኛ ስታስብ ዘዴ ስትቀይስ ቆየች። የድግሱን ስራ ለማካሄድ ተባባሪዎቿን ስትመርጥ ሆነ ብላ ደሳለኝና ሽታይን ከጎኗ መደበች። መሰናዶውን በተመለከተ በልዩ ልዩ ጉዳዮች ላይ ተገናኝተው ሲወያዩ እግረ መንገዷን የሁለቱን ሰዎች ስሜትና ትኩረት ትሰልል ነበር። ደሳለኝ ለሽታዬ፣ ሽታዬም ለደሳለኝ የነበራቸው ስሜት በፍጹም የፍቅር ጠብታ እንዳልነበረበት ተረዳች። ይህ ደግሞ ምኞቷንና ጥረቷን የሚያከብድባት ሆኖ ተሰማት። ቀልባቸው በመውደድ መግነጢስ ባልተጠላለፈ ሰዎች ልብ ውስጥ የፍቅር ዘር ለመዝራት መሞከር አድካሚና ከንቱ ሊሆን እንደሚችል
በመፍራት ደግማ ደጋግማ በስልቷ ላይ ስታስብ ሰነበተች። ቀደም ያሉ ሁኔታዎችን በማስታወስ የሁለቱን ሰዎች ውስጠት ለመመርመር አንድ ቀን ማለዳ ቢሮዋ ገብታ የትዝታ ዝርዝር ማገላበጥ ጀመረች። በድንገተኛ የፈንጂ አደጋ የሞተው የሽታዬ ባል መርዶ የተነገረበትን ወቅትና ጌታውንና ደሳለኝ እሷና ራሄል በማስተዛዘን የሰነበቱበትን ሰሞን በወጉ አስተዋለችው። ምንም እንኳን የአባትነት ጣዕሙን ባያውቁትም በውስጣቸው የነበረው ናፍቆትና ጉጉት የሽታዬ ልጆች ሉሊትንና ያሬድን ምን ያህል ሐዘኑ እንዳንገበገባቸው አስታውሳ ያኔም ማዘነችላቸው። እናታቸው ሽታዬም ረጅሙን የብቸኝነት ቆይታዋን በተስፋ እያጠነከረች በዓላማ እየደገፈች አራምዳ ያንን ዱብዳ በመቀበሏ ለሷ አመራራችላት። የደርግ መንግስት ህዝቡ አመኔታውንና ፍቅሩን እየነፈገው ይቀናቀኑት የነበሩትን ኃይሎች እየደገፈ በስውር ኃይል ትግል ሲያዳክመው ደርግም እጁን በእጁ ከሚቆርጥበት ደረጃ ላይ ደረሰ። እብሪተኛው አስተዳደር በውስጥ በሰገሰጋቸው ባለብዙ ዓላማ ሰዎች ምክርና ሻጥር ይተማመንበት የነበረውን ሰራዊት መሪዎች በመጠርጠር በመግደሉና በማሰሩ ያወዳደቁት ሂደት ተፋጥኖ በታየበት ወቅት ለድልና ለምስራች ሲታገል የነበረው ባሏ ድንገት በመሞቱ ሽታዬም ክፉኛ አዝና ነበር። በዚያ የለቅሶ ሰሞን ቤተኞችና የሐዘኗ ተካፋይ ሆነው የሰነበቱት ጌታውንና ልጆቹ ደሳለኝና ምስራቅ አልፎ አልፎም ራሄል ነበሩ። ለቅሶ ደራሹን በማስተናገድና የለቅሶውን ሰሞን ስራ በማስተባበር ምስራቅና ደሳለኝ ጊዜና ጉልበታቸውን ሳይቆጥቡ ሰጥተዋል። ቀደም ሲል ሽታዬ በመኪና ግጭት ምክንያት ታማ ሐኪም ቤት ገብታ በነበረበት ወቅት ከጌታውን ጋር በመሆን መንትዮቹን ልጆች ሉሊትንና ያሬድን በመርዳት ግንኙነት ስለነበረው በሐዘኑም ጊዜ ካጠገባቸው አልተለየም። እነዚህን ሁኔታዎችና ወቅቱን ስታሰላስል ያን ያየችውና የሰማችው ነገር ትኩረቷን ያዘባት። የሽታዬ ልጅ ሉሊትና ደሳለኝ የተመላለሱት ንግግር ነበር። ሉሊትዬ፣ በእድሜም በትምህርትም እየበሰልሽ ነው። ማገናዘብ እንደማይችል እንደ መሃይም ሰው ለቅሶ ስታበዥና ሰው ስታስቸግሪ ሳይሽ በጣም አዘንኩ። ልክ አይደለሽም። ተጽናንተሽ እናትሽን ማበረታታት አለብሽ ሲላት ሉሊትን በብሶት እያለቀሰች ደስዬ፣ አንድ ቀን ይመጣልኛል በሚል ተስፋ ደስ እያለኝ አባቴን ስጠብቀው ነበር። አሁን ግን ተስፋ እንኳን የለኝም። የሚያስለቅሰኝ እኮ ይሄ ነው። ማን አለኝ ደስዬ ብላ ስትመልስለት የደሳሌ ልብ ተሰብሮ መተከዙን አስታወሰች። ደሳለኝም ጭንቅላቷን እየደባበሰ ጸጉሯን እያፍተለተለ ሉሊትን እያባበለ በትካዜ ሰምጦ ነገር ያመነሽ ይገባ። አመራሩ የጎደፈውና በውስጡም በርካታ መሰሪዎች የተሰገሰጉበት አስተዳደር የስንቱን ሺህ ሕፃናት ልብ በሐዘን እያደማ ይሆን? ስንቶቹስ ኑሯቸው ፈርሶ ተስፋቸው ጨልሞ ለሙሾ ተዳርገው ይሆን እያለ የዘመኑን ሕፃናት ዋይታ በዝነ ልቦናው ሲያዳመጥ ቆየ። በከፊል ደግሞ ትኩስ እንባዋ በእጁ ላይ የሚፈሳውን ሉሊትን እያዳመጠ እንደ ዘበት ቃል ወርውሯል። ያም ቃል አይዞሽ ሉሊትዬ፣ አለሁልሽ። የአባትሽን ቦታ ሙሉ ለሙሉ ተክቼ ባላረካሽም በአቅሜና በምችለው ሁሉ አንቺ የምትፈልጊውን ለማድረግ ቃል ገባልሻለሁ። ተስፋ አትቁረጪ። ከማንም ይበልጥ እናትሽ ታኮራሻለች። እኔም እንዳቅሜ ያለሁልሽ፣ ጌታውንም አለልሽ። አይዞሽ የሚል ነበር። ሉሊትም ታዲያ ይደባብሳት የነበረውን ቀኝ እጁን ከጭኑ ላይ እንደተደፋች በሁለት እጇ አጥብቃ ይዛ ደግማ ደጋግማ እሺ ብለዋለች። እነዚያን ደሳለኝና ሉሊት የተቀባበሏቸውን ቃላት መዘነቻቸው። የሉሊትን ባዶነት በተስፋ ለመሙላት የተናገረው ንግግር በተግባር ሊፈጽም የሚችለው እሷ ባቀደችው መንገድ እንደሆነም ተሰማት። ይህንን ሐሳብ በቢሮዋ ውስጥ በጸጥታ ተቀምጣ ስታባዝት የጌታውን ልጅ ሐና በሩን አንኳኩታ ገባች። ተክዛና ያለ ስራ ተቀምጣ ስላየቻት ከሰላምታዋ ቀጥላ ምን ነው ምስራቅዬ፣ ደስ አላለሽም? አሞሻል እንዴ ብላ ጠየቀቻት። አላመመኝም ሐንዬ፣ ደህና ነኝ። ሐሳብ ይዤ ነው። እስከዚህ ስውር የሚያደርግ ምን ሐሳብ ቢሆን ነው ስለ ሰርጉ ነው የምታስቢው? አለቻና የሰራችው የሴራ ውጤት የደረሰበትን ደረጃ በማየቷ እየሳቀች። ምስራቅ የሳቀችበት ምክንያት ገብቷት ፈገግ አለች። ሴራችን ግቡን በመምታቱ በጣም ደስ ብሎኛል። አንቺ ሳንዬ፣ የአባትሽ ደስታ ደስታሽ እንደሚሆን ይሰማኛል አለቻት። የእሱ ደስታ የኔ በመሆኑማ የሴራ ተካፋይ ሆኛለሁ። ስለዚህ ስለመደሰቱ ጥያቄና መልስ አያስፈልገውም። ግን ዛሬ ምን ሆነሻል ምስራቅዬ? አለችና አይኖቿን አቡዛ ሐሳብ ተመርኩዛ ወደ እቡ መንገዷ ተመልሳ ገባች። በሁኔታዋ የተገረመችው ሐናም እንዴ ምስራቅዬ፣ እኔም ተቀምጬ በሐሳብ ብቻሽን ጉዞ ቀጠልሽ እንዴ አለቻት። ምስራቅ መለስ ብላ ከኔ ጋር ለመጓዝ ፈቃደኛ ብትሆኝ በሐሳብ መንገድ አብረን ብንራመድ ጥሩ ነበር። ቆይ እስቲ ለማንኛውም አለቻት እየተንጠራራች።
ዛሬ ፍጹም ተለውጠሻል። ምን ሆነሻል ምስራቅዬ? ከባልሽ ጋር ተጣላሽ? አረ አይደለም፣ የሴጣን ጆሮ ይደፈን፣ ከባልሽ አልጣላም። ታዲያ ምንድነው? በጣም እኮ ተክዘሻል። የነ ሉሊት አባት ሞት ትዝ ብሎኝ ነው። የሚገርም ነው። በስንት ጊዜው ዛሬ እንዴት ታወሰሽ? ደግሞስ እንደ አዲስ ሐዘን እንዴት ሊያስተክዝሽ ቻለ? በነገር ትዝታ የሉሊት የዛን ጊዜ አለቃቀሷ ታየኝና አዘንኩ። አቦ ምስኪን ልጅ ናት። ከሷ ለቅሶ ደግሞ ደሳለኝ ሲያባብላትና ሲያናግራት የነበረው አንጀቴን አላወሰው። እሱም ደግና ሩህሩህ ምስኪን ነው አለች ምስራቅ ፊቷን እያሻሸችና ሐናን እያስተዋለች። ወዲያውም አንድ ሐሳብ ብልጭ አለባት። ሐናም ደግሞ ዛሬ እንዴት ሐዘኑን እንዳስታወስሽው አላውቅም እንጂ ደስዬ እንኳን ሰው አዝኖና ተቸግሮ በሰላሙም ጊዜ ለሰው ያለው ርህራሄ ልዩ ነው። ሉሊትና ያሬድ እኔና ዳንኤል የምንወደውን ያህል ደስዬን ይወዱታል አለቻት። ምስራቅ ግን እንደገና በሐሳብ ተጠልፋ ተሰውራ ነበር። እንዴ ምስራቅዬ፣ የዛሬው ሁኔታሽ ልዩ ነው። ምንድነው ነገሩ? ብላ ነቀነቀቻት። ምስራቅም ከሐሳቧ ተመለሰችና እየሳቀች ነገር ሳባርር ነበር አለቻት። የምን ነገር? ሐና ተገረመች። ሐና እንደገና ለሌላ ተልእኮ ፈልግሻለሁ። ምስራቅ መንፈሷ ነቃ። የምን ተልእኮ? ምን ሆነሻል ዛሬ? ትነግሪኝ እንደሆነ የተጨነቅሽበትን ነገር በግልጽ ንገሪኝ። ያየሁት ይታይሽ እንደሆነ አስተዊ። የደማው የሽታዬ ልብ ሲድን፣ የሉሊት እንባ ሲደርቅ፣ የደሳለኝን ብቸኝነት ያቆራመደው ህይወቱ ወግ ሲያገኝ ይታየኛል። ለሁኔታ እውነት መሆን ፎርሙላ መቀመር ያስፈልጋል። ፎርሙላውን በተግባር ፈትኖ ከውጤት ለማድረስ በተለመደው ትብብርሽ አንቺ ከጎኔ መሰለፍ አለብሽ። ጉድ እኮ ነው ያንቺ ነገር ምስራቅዬ። በምን ተአምር ይሆናል ብለሽ ይህንን ነገር አሰብሽው? ትገርሚያለሽ። ለሰዎች ቀና በማሰብ በሐሳብ በመድከምሽ በጣም አደንቅሻለሁ። ግን የጌትዬና የራሄል ግንኙነት እንደሰመረ የደስዬና የሽቴ የሚሰምር አይመስለኝም። መጀመሪያ ነገር ሐሳቤን ወደሽዋል? ትደግፊዋለሽ? አለቻት ምስራቅ ጥንከር ብላ። ሐሳብሽ ደስ የሚል ነው። ዘናጭ ሐሳብ ነው ምስራቅዬ። ሙች ደግፈዋለሁ የሚሆን ከሆነ። ለሙከራው ካጠገቤ ትሰለፊያለሽ? ቀጠለች ምስራቅ። በደንብ በፈለግሽው ተልእኮ እሳተፋለሁ። ደስዬም ከጌትዬ ባላነሰ መንገድ የሚጨነቅልኝ አባቴ ነው። እንዳልኩሽ ግን የሚሆን አይመስለኝም። ለምንድን ነው የማይሆን የሚመስልሽ? አለቻት ምስራቅ ሐሳቧን ለመስማት ተዘጋጅታ። ደስዬ ሁል ጊዜ ሲናገር እንደምሰማው ለሱ የምትመጥን ሴት እንዳልተፈጠረች ነው። የመጀመሪያ ፍቅረኛውም አጭበርብራው በመጥፋቷ በጠቅላላ በሴቶች ላይ ጥላቻ አለበት። ሽቴም ብትሆን ጥብቅና ጠንካራ ሰው ስለሆነች በቀላሉ ማሳመን ይቸግር ይመስለኛል። ጥሩ ስልት ከተቀየሰና ጥረት ከተደረገ የማይሆን ነገር የለም። እናደርገዋለን ብለን ከልባችን ከተነሳን የማይሆንበት ምክንያት የለም። እነዚህ ሰዎችም ከሰው ባህሪ ውጭ እንዳልሆኑ መርሳት የለብሽም። እሱስ ልክ ነሽ፣ ሰዎች ናቸው። ግን ደስዬ ነገር ሲያመር ስለማየው ሽታዬም ኮስታራ ስለሆነች ፈራዋት አለቻና በስጋት። ሐንዬ ለጊዜው ለኔ የታየኝ መንገድ አለ፣ እስቲ ልንገርሽ አለችና ምስራቅ የሐሳብ ንድፏን አሰባሰበች። አቤት ያንቺ ነገር ምስራቅዬ፣ ለሰው ኑሮ ትጨነቂያለሽ። እስቲ ምን መንገድ ታየሽ? አለቻና በመደነቅ በተወሰኑ ወራት ውስጥ ቀስ በቀስ በደሳለኝና በሽቴ ህሊና ውስጥ እንዲተሳሰቡ የሚያደርግ ዘዴ መፍጠር፣ ወዲያውም በውለታና በስጦታ ማቀራረብ አለች ምስራቅ ባጭሩ። ሐና ግን ለተወሰነ ጊዜ የሰማችውን ሐሳብና እቅድ አሰላሰለችው። ቀጠል አድርጋም እነዚህ ሰዎች ከዚህ ቀደም በየልባቸው ተፈላልገው ቢሆን ኖሮ የማቀራረቡ ዘዴ አያስቸግርም ነበር። እንደኔ ግምት ግን ደስዬ ሽቴን በፍቅር ያስባታል አልልም። ሽቴን ብትሆን ስትጠብቅ የነበረው ባሏን እንጂ ለደሳለኝ ሐሳብ እንዳልነበረ ታውቃለሁ። ስለዚህ እነዚህን ሰዎች ማቀራረቡ በጣም ይከብዳል አለች ሐሳቡን በመፍራት። እነዚህ ሰዎች እኮ እስከዛሬ ድረስ ጥሩ ግንኙነት አላቸው። ደሳለኝ ለሽቴ ልጆች የአባትሽን ያህል እርዳታ አድርጓል። ሉሊትና ያሬድ ደግሞ ባደረገላቸው እርዳታና እንክብካቤ ያንቺንና የዳንኤልን ያህል ይወዱታል አይደለም? አለቻት ጠንከር ብላ። አዎ ደስዬ ብዙ ውለታ መዋሉን እነ ሉሊትም ከልባቸው እንደሚወዱ ታውቃለሁ። ግን እንዲሁ በመረዳዳትና በንጹህ ዝምድና መንፈስ ነው። እስከዛሬ ድረስ ያ ግንኙነት በንጹህ የመግባባትና የመረዳዳት መንፈስ ተብሎ ታውቋል። አሁን ግን ያንን ጥሩ ግንኙነትና መግባባት ወደ ተለየ ትርጉም እንለውጠዋለን። ይበልጥ እንዲቀራረቡና በኑሮ እንዲቆራኙ የተመዘኑበት ጊዜ አድርገን እንጠቀምበታለን። እኔ እንጃ ይከብዳል። እስቲ ቆይ ሐሳቡን እንዴት መጀመር ይቻላል? የመጀመሪያው ስራችን ልባቸውን ማላላት ይሆናል። አይምሯቸውን መግራት ይሆናል። ለዚህ ደግሞ የምንጠቀምባቸው ሰዎች አሉን። እነማን? አለቻና ገርማት። የደሳለኝን ልብ ለማለስለስ አንቺና ሉሊት፣ የሽታዬን ልብ ለመርታት ጌታውንና ራሄል እንዲሰለፉ እናደርጋለን። እኔም እሰለፋለሁ። ሐሳብሽ ግን አሪፍ ነው። የሉሊት በዚህ ጉዳይ ላይ መግባት ግን ደስ አላለኝም። ካልሽስ የሷ መኖርና መሳተፍ ጉዳዩን ያቀለዋል አለች ምስራቅ እርግጠኛ ሆና። እንዴት? ሐና ጠየቀች። የሐዘኑ ጊዜ ደሳለኝ ምን እንዳላት ታውቂያለሽ? አዎ አይዞሽ አለውልሽ ነው ያላት ሐና መለሰች።
የገባላትን ቃል ኪዳን አባቷ ሆኖ ቢፈጽመው ቅር የሚላት ይመስልሻል? እንደኔ አይላትም። ደሳለኝም ክፉኛ ስሜቱ ተነክቶ ስላየሁት ጠንካራውን ቀረቤታውን አይጠላውም። ሐሳቡ በጣም ጥሩ ሐሳብ ነው ምስራቅዬ። ከውጤት ደርሶ ማየት ግን ከብዶኛል። ቢሆንም እንሞክረዋለን። በምትሰጪ መመሪያ እኔም ካጠገብሻለሁ አለቻታና እጇን ሰንዝራ የምስራቅን እጆች በአድናቆት እየደባበሰች። ምስራቅም ወደፊት በሚደረገው ጥረት ከውጤት ላይ እንደሚደርሱ እርግጠኛ በመሆን ሐሳቧን ከውና ተነሳች።